እጅግ በሚያሳዝን ሁኔታ በአሁኑ ሰዓት የትራምፕ አድሚኒስትሬሽን ፎሬነርስ ያ ማለት ደግሞ ኢትዮጵያውያን ጨምሮ ወደ ሀገር ቤት ወይ ደግሞ ወደ ቤተሰቦቻቸው ወደ ጓደኞቻቸው የሚልኩት ገንዘብ ላይ ተጨማሪ ታክስ መጣሉ እየተሰማ ይገኛል። በርካቶችም ይህን ከሰሙ በኋላ ፌር አይደለም ያሉ እየሞገቱ ይገኛሉ። የምንመለከተው ጉዳይ ይሆናል። Hospitals will close, nursing homes will shut down, and people will die. ሰላም ወደ ሳሚ ዩቲዩብ ቻናል ተከታታዮች እንደምናችሁ። በዛሬው መረጃ እንግዲህ የትራምፕ አድሚኒስትሬሽን የፈረሙትን አንድ ቢል በተመለከተ በዝርዝር ይዤላችሁ መጥቻለሁ። አብራችሁን ቆዩ። ታዲያ ላይክ እና ሼር ማድረጋችሁ አይረሳ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የሳሚ ዩቲዩብ ቻናል ቤተሰብ ይሁኑላችሁ። ቀጥታ ወደ መረጃው እንሄዳለን። በቅርቡ የተመለከትነው እንግዲህ የትራምፕ አድሚኒስትሬሽን ወደ ሃውሱ ይዞት የመጣው አዲስ ቢል እጅግ አነጋጋሪ መሆኑ እየተነገረ ይገኛል። ይህ ጉዳይ እጅግ በጣም በርካቶችን ሲያነጋግር የቆየ እንዲሁም ደግሞ እጅግ በጣም አጨቃጫቂ ጉዳዮችን በውስጡ ያካተተ ቢል ነው። ይህን ቢል እንግዲህ የትራምፕስ ቢዩቲፉል ቢል ያሉ ይጠሩታል። የትራምፕ ይህ አዲስ ቢል እንግዲህ ወደ ሃውስ ከቀረበ በኋላ በጣም በሚገርም ሁኔታ በጣም በተጠጋጋ ውጤት ያ ማለት 125 ለ124 በሆነ በአንድ ሰው ድምጽ ብልጫ ወደ የሚቀጥለው ስቴፕ ያ ማለት ደግሞ ወደ ሴኔቱ ሊተላለፍ ችሏል ማለት ነው። በርካቶችም ይህንን ጉዳይ በተመለከተ አስተያየቶቻቸውን እየሰጡ ይገኛሉ። እስቲ ከሃውሱ የነበረውን ቆይታ በጥቂቱ ተመልክተን እንመለስ። On this vote, the yeas are 215, the nays are 214, with one answering present. The bill is passed. USA. ከቪዲዮ እንደተመለከታችሁት ይህ ጉዳይ ወይ ደግሞ ይህ የትራምፕ ቢዩቲፉል ቢል ተብሎ የተሰየመው ቢል ማለፉን ወይ ደግሞ እንግዲህ ወደሚቀጥለው ስቴፕ መዘዋወሩን የሃውሱ ስፒከር እንደተመለከታችሁት አብስረዋል ማለት ነው። ሆኖም እንግዲህ ይህ ጉዳይ ወደ ሴኔቱ ከቀረበ በኋላ የሚጸድቅ ከሆነ እንግዲህ የሚሰጠው የድምጽ ቁጥር ታይቶ የኢንትሮዲውስ የተደረገው ቢል የሚጸድቅ ከሆነ ህግ ሆኖ የሚመጣ ይሆናል። ህግ ሆኖ የሚመጣ ከሆነ ደግሞ እጅግ በጣም በርካታ አሜሪካ ውስጥ የሚኖሩ ሰዎችን ችግር ውስጥ ሊከት ይችላል የሚል ግምት የተሰጠ ይገኛል ከበርካቶቹ። You are making the biggest cuts to Medicaid in American history. As a result of this bill, nearly 14 million Americans will lose their health care, and millions more will pay higher premiums, co-pays, and deductibles. That's just a fact. Hospitals will close, nursing homes will shut down, and people will die. And not a single one of the proposals in your bill is about making Medicaid work better. Not one. Your bill doesn't save Medicaid, your bill destroys Medicaid. ይህ ቢል እንግዲህ እጅግ በጣም በርካታ የሚባሉ ጉዳዮችን በውስጡ አካቷል። በዋናነት እንግዲህ ይህ ቢል አታክ ያደርጋል ወይ ደግሞ ለበርካቶች ችግር ይሆናል ተብሎ እየታሰበ ያለው በዝቅተኛ ደረጃ ላይ የሚኖሩ የማህበረሰብ ክፍሎችን ነው ማለት ነው። ሪቾችን የበለጠ ሪች የሚያደርግ ነገር ግን ዝቅተኛ ደረጃ ላይ የሚገኙ በከፍተኛ ደረጃ በገቨርንመንቱ ወይ በመንግስት ወይ በአድሚኒስትሬሽኑ የሚረዱ አካላትን ደግሞ ለበለጠ ችግር የሚዳርግ ነው እየተባለ ይገኛል። ጥቂቶች ደግሞ ይህ ቢል መጽደቁ ምናልባትም መልካም ነገሮች ይኖሩታል እያሉ ይገኛሉ። እስኪ ቢሉ ከያዛቸው አንዳንድ ጉዳዮች መካከል በጥቂቱ ተመልክተን እንመለስ። No tax on tips for our hardworking waiters, waitresses, and service workers. No tax on overtime for our law enforcement officers, our firefighters, and all those Americans who are putting in extra hours to make ends meet. And a large tax deduction on interest payments for Americans who purchase American-made cars. The biggest beneficiary of this tax cut will be working-class Americans and their families. It will increase the child tax credit to $2,500 per child, establish optional savings account for newborn babies with a $1,000 credit added. The One Big Beautiful Bill also provides critical protections of Medicaid. Medicaid will no longer be used to pay for barbaric gender mutilation procedures on minor children. And the 1.4 million illegal aliens who are currently improperly receiving Medicaid benefits will be kicked off the program to preserve it for hard-working American citizens who need it. ኦኬ እንደተመለከታችሁት እጅግ በጣም በርካታ ጉዳዮች ተዘርዝረዋል። እንግዲህ ከተዘረዘሩት መካከል ደግሞ ያልተጠቀሱም አሉ። እኔ እንግዲህ በሁለት ካቴጎሪ አስቀምጫለሁ። ሃውሱ ቢሉን ከማጽደቁ በኋላ እንግዲህ የበርካቶችን አስተያየት ግምት ውስጥ በማስገባት በጥሩ ጎኑና በመጥፎ ጎኑ ምን ሁኔታዎችን ያካትታል የሚለው ነገር ጥቂቱን ለማሳየት ያክል በዋናነት ይህ የቢል የሚጸድቅ ከሆነ አሁን ሴኔቱ የሚያጸድቀው ከሆነ እንደነገርኳችሁ ሁለት ስቴፕ ነው ያለው። ከሁለቱ ስቴፕ አንደኛውን አልፏል። የሚቀጥለውን ስቴፕ የሚሳካለትና ጸድቆ ህግ የሚሆን ከሆነ የመጀመሪያው ታክስ ከት ይኖራል። ያ ታክስ ከት ደግሞ እንግዲህ ኦቨርታይም ላይ የሚገኝ ወይም ደግሞ ቲፕ ላይ የሚገኙ ገንዘቦች ላይ ወይ ደግሞ ገቢዎች ላይ ምንም አይነት ታክስ አይደረግም ማለት ነው። ይህ እንደ መልካም የሚታይ አንድ ነገር ነው።
ሌላኛው ደግሞ ትራምፕስ ሴቪንግ አካውንት ፎር ኒውቦርን ቤቢስ። ይህ ደግሞ ምንድነው እንግዲህ ከዚህ ቀደምም በዚህ ጉዳይ አንድ ቪዲዮ ሰርችላችሁ ነበር። ከፍተኛ የሆነ የበርዝ ሬት ማሽቆልቆል እንዳለ የተረዳው የዶናልድ ትራምፕ አድሚኒስትሬሽን በአሁኑ ሰዓት እንግዲህ እዛው ሀገር የሚገኙ ዜጎችን እያበረታታ ይገኛል። እንደ ኢንሴንቲቭ ልጅ ለሚወልዱ እናቶች $1,000 ኢንሴንቲቭ እንደሚሰጥ ቃል ገብቶ ነበረ። ቢሉ ከያዛቸው ጉዳዮች መካከል ደግሞ ይህም አንደኛው ነው፣ ሲቲዝን ለሆናችሁ ማለት ነው። ሌላኛው ደግሞ ምናልባት አሜሪካን ሜድ የሆኑ ወይ ደግሞ የአሜሪካ ስሪት የሆኑ እቃዎችን ስትገዙ ከታክስ ፍሪ ሊሆን እንደሚችል የዶናልድ ትራምፕ አድሚኒስትሬሽን በዚህ ቢል አካቷል ማለት ነው። እነኚህ በጥሩ ጎኑ የሚጠቀሱ ናቸው። So what's the bad behind this bill? እንግዲህ ዶናልድ ትራምፕ ያወጡት or ደግሞ ወደ ሃውሱ ይዘውት የመጡት ይህ ቢል ምን አይነት መጥፎ ጎኖች አሉት ስንል እንግዲህ ወደ ዋናው ፖይንት ከመግባት በፊት እንግዲህ የሜዲኬርን በተመለከተ ከፍተኛ የሆነ የገንዘብ ቅነሳ ሊደረግ እንደሆነ ተነግሯል። አግባብ በሌለው መንገድ or ደግሞ በጣም በከፍተኛ የሆነ ማጭበርበር ከፍተኛ የሆነ ወጪ ለሜዲኬር እንዲሁም ደግሞ ለምግብ እርዳታ እየወጣ እንደሆነ የተረዳው የትራምፕ አድሚኒስትሬሽን ከፍተኛ የሆነ ቅነሳ የገንዘብ ቅነሳ ሊያደርግ መሆኑ ተሰምቷል። ይህ ደግሞ እጅግ በጣም በርካታ የሚባሉ የማህበረሰብ ክፍሎችን ችግር ውስጥ ሊከት ይችላል የሚል ጥያቄ ያስነሳ ጉዳይ ነው። ያ ደግሞ ቀደም ብዬ እንደነገርኳችሁ ይህ ቢል በዝቅተኛ ደረጃ ላይ የሚገኙ ሰዎችን ታርጌት ያደረገ ለመሆኑ ማሳያ ይሆናል ማለት ነው። የሜዲኬር እንዲሁም ደግሞ የምግብ አቅርቦትን በተመለከተ እጅግ በጣም ከፍተኛ የሆነ የገንዘብ እገዳ ወይ ደግሞ ቅነሳ ሊያደርግ እንደሆነም በዚህ ቢል ኢንትሮዲዩስ አድርጓል ማለት ነው። ይህ አንዱ የቢሉ መጥፎ ሳይድ ነው። ሌላኛውና እጅግ በጣም በርካቶችን ስፔሻሊ ፎሬነርስ ኢንዲያኖች እጅግ በጣም ሊጎዱ እንደሚችሉ እየተነገረ ነው። ከዛ ባለፈ ግን ኢትዮጵያውያን ይህ ጉዳይ በጣም እንዳሳሰባቸው እየወጡ እየተናገሩ ይገኛሉ። ያ ማለት እንግዲህ ከዚህ ቀደም እንደምታውቁት ብር ወደ ሀገር ቤት ለማስተላለፍ የሚከፈል ኖርማሊ ክፍያ አለ ትራንስፈር ለማድረግ። ይህ የትም አካባቢ የሚደረግና ኖርማል ጉዳይ ነው። ከዛ ውጭ ግን ከምታገኙት ገንዘብ ላይ ደግሞ ወይ ደግሞ በሰርታችሁ ከምታገኙት ገንዘብ ላይ የሚቆረጥ ታክስ ይኖራል። በጣም በሚያሳዝን ሁኔታ በዚህ ቢል የተካተተው ትራንስፈር ለማድረግ ወይ ደግሞ ገንዘብ ከአሜሪካን ወደ ሌላ ሀገር ለመላክ በባንክም ሆነ በተለያዩ የመላኪያ መንገዶች በሐዋላ ሊሆን ይችላል እንዲሁም ሌሎች መንገዶች ገንዘብ ስታስተላልፉ ተጨማሪ 5% ታክስ ሊቆረጥ እንደሚችል በዚህ ቢል ኢንትሮዲዩስ ተደርጓል ማለት ነው። ይህ ቢል ጸድቆ ወደ ስራ የሚገባ ከሆነ በአሜሪካን ሀገር የሚኖር ከአሜሪካ ውጪ ለሚልከው ገንዘብ ታክስ ሊከፍል እንደሚገባና እሱም ደግሞ 5% ሊሆን እንደሚችል በዚህ ቢል ኢንትሮዲዩስ ተደርጓል። እጅግ በጣም የሚያሳዝን ነው። ምንም እንኳን ይህ ቢል ሲቲዝኖችን or ደግሞ በዛ ሀገር የሚገኙ ዜግነት ያላቸውን ሰዎች የማይመለከት ቢሆንም በግሪን ካርድ የሚገኙ እንዲሁም ደግሞ ሌሎች ፕሮሰሳቸውን ራን ያደረጉ ለግሪን ካርድ ሊሆን ይችላል ለሲቲዝንሺፕ ራን ያደረጉ የሚገኙ በፕሮሰስ ላይ ያሉ ሰዎችን በሙሉ የሚመለከት ይሆናል ማለት ነው። ሲቲዝን የሆናችሁ ይህ ጉዳይ እናንተን አይመለከትም። በቀላል አማርኛ እንግዲህ የ5% ማለት አንድ ሰው $100 ወደ ሀገር ቤት ለመላክ ቢፈልግ ምናልባትም 5% ከ$100 ላይ ያ ማለት $5 at the same time ደግሞ ተጨማሪ የሐዋላ መላኪያ or ደግሞ በባንክ ከላካችሁም እዛ ጋር ለመላኪያ የሚቆረጥ ገንዘብን ጨምሮ ወደምትፈልጉት ቦታ መድረስ ይችላል ማለት ነው። ይሄ ደግሞ ኦልሬዲ ታክስ የተከፈለበትን ደሞዝ or ደግሞ ታክስ ተቆርጦበት ያገኛችሁትን ገንዘብ ተጨማሪ ሌላ ታክስ መቁረጡ አግባብ እንዳልሆነ እንግዲህ በርካቶች ኮምፕሌን እያደረጉ ይገኛሉ። እናንተስ ይህን ጉዳይ በተመለከተ ምን ሀሳብ አስተያየት አላችሁ? በጉዳዩ ዙሪያ ሀሳብ አስተያየቶቻችሁን በኮሜንት ሴክሽን አስፍሩልኝ። ሴኔቱ ያጸድቀዋል አያጸድቀውም አብረን የምንመለከተው ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሳም ዩቲዩብ ጋር በሚቀጥለው ቪዲዮ እንገናኛለን። ሰላም።